አንዳንድ ሰዎች ይደውሉና ወዳጆች ሆነው 20 ደቂቃ ካወሩ በኋላ አሁን እሺ እንግዲህ በቃ ብለሽ ለመዝጋት ሙከራ ስታደርጊ ዋናው የደወልኩት ይላል። ለራሴ ያወጣሁትን ደንብና ስርዓት ካልጠበቅኩኝ ልደርስበት የምፈልግበት ቦታ አልደርስም። ጋባዤ የ700 ብር ምግብ አዞ እኔ የ4000 ብር ምግብ ባዝ ልክ አይደለም። በጣም ስኬታማ የሆኑ ሰዎችን ባዮግራፊ ሳነብ ሁሉም አንድ ኮመን ነገር አላቸው። እሱ መሰለሽ በጣም ዲሲፕሊንድ ነበሩ። በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ይወስናል። ህዝቡ የሚሰጥሽን ቦታ ይወስናል። ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ። ያላከበርሽው ህዝብ አያከብርሽ። ሰልፍ ዲሲፕሊን ማለት በራሳችን ላይ የምናስቀምጠው ደንብና ስርዓት ነው። ሌሎች አምጥተው እኛ ላይ ያስቀምጠውት ሳይሆን እኔ በራሴ ላይ እንዲህ ነው የምትኖረው፣ እንዲህ ነው የምትውለው ብዬ የማስቀምጠው ስነ ስርዓት፣ እሱ ሰልፍ ዲሲፕሊን ነው። ራሴ የምገዛበት፣ ራሴ ያወጣሁት፣ ራሴን የማስተዳድርበት ስርዓት፣ እሱ ሰልፍ ዲሲፕሊን ይባላል። በጣም እጅግ በጣም አስፈላጊ ቶፒክ ነው ዛሬ የምናወራው። ሁሉ ሰው ቢሰማው ደስ የሚለኝ ቶፒክ ነው። በተለይ ደግሞ ወጣቶች እንዲሁም ትልቅ ቦታ መድረስ የሚፈልጉ ሁሉ የሚያስፈልጋቸው ነው። ከውጭው ስንጀምር ያለውን ህግ ከመጠበቅ አሁን በራሴ ላይ ያወጣሁት ህግ ብቻ ሳይሆን ህግን ደግሞ ከመጠበቅ እንጀምር። ደንብን መጠበቅ፣ ስርዓትን መጠበቅ። ኢትዮጵያ ውስጥ ስኖር የኢትዮጵያን ህግ እጠብቃለሁ። አሜሪካ ስኖር የአሜሪካንን ህግ እጠብቃለሁ። ከዛ ከውጭ እንጀምር። ከአገር ካስቀመጠልን ህግ ልጀምር ብዬ ነው። አንዴ ምን ሆነ መሰለሽ ብንል ከጥቁር አንበሳ ወደ ብሔራዊ ቲያትር እወርዳለሁ መኪና ይዤ እና ከምሽቱ 4 ሰዓት ነው። ከምሽቱ 4 ሰዓት ነው። ምንም መኪና የለም ከኔ ሌላ። ቀይ መብራት ግን በርቷል። ከዛ እኔ ቀይ መብራቱ ጋር ሄድኩና ቁልቁለቱ ላይ ያለው መብራት አቆምኩ። መኪና እኮ የለም፣ አንድም መኪና የለም። እና ሌላ ባለ መኪና መጣና ከላይ እንደዚህ አቆሙ። እኔን አየኝ። እኔ ቀይ መብራት ላይ ቆሜያለሁ፣ መኪና የለም። ዝም ብሎ እኮ ማለፍ ይቻላል። ከዛ እሱ ገርሞት በጣም ራሱን ነቅንቆ አለፈ። ለእኔ ግን ምንድነው ቀይ መብራት በርቷል፣ አቁሜያለሁ። ሰዓቱ እኔ ምን ጨነቀኝ? 4 ሰዓት ቢሆን መኪና የለም፣ ቀይ በርቷል። እና ይሄ ህግን መጠበቅን መለማመድ፣ የውጭውን ህግ አሁን ወደኛ ከመምጣታችን በፊት ብዬ ነው። አሜሪካ ውስጥ የምትኖሪ ከሆነና መኪና እየነዳሽ ከኋላ የፖሊስ መኪና ከመጣ እና ምልክቱን ካየሽ ቀኝ ትይዥና ታቆሚያለሽ። አትወርጂም። ከወረድሽ ችግር ሊፈጠር ይችላል። ከመኪናው አትወርጂም። እጅሽን መሪው ላይ ታረጊያለሽ። ይሄ ወደዚህ ዕቃ ለማውጣት እንደዚህ መሞከር አይቻልም። ሁለቱም እጅሽ መሪው ላይ ይሆናል። ስለዚህ ከመኪና ይወረድ፣ ሁለቱም እጅሽ መሪው ላይ ይሆናል። ምንም ነገር ለማድረግ አትሞክሪም። ፖሊሱ በቀኝ ከመጣ ቀኙን መስተዋት ትከፊለታል፣ በግራ ከመጣ ትከፍችለታለሽ። ብትወርጂስ አደጋ ሊደርስበት መስሎት ሊተኩስ ይችላል። ምክንያቱም ህጉ የሚለው አቁሚ መኪናሽን፣ 2 እጅሽን መሪው ላይ አድርጊ፣ ፖሊስ ሲያቆምሽ ለመውረድ እንዳትሞክሪ፣ ዕቃ ለመፈለግ እንዳትሞክሪ፣ ቀጥ ብለሽ ነው የምትቆሚ። አሁን ይህንን ህግ ካልጠበቅኩኝ እና ወይዚህ ሀገር እንደምናደርገው ፖሊስ አቆሜን ብዬ ብድግ አድርጊ በወር ላጠቃው ከመሰለው ቀድሞ እርምጃ ሊወስድ ይችላል። ስለዚህ ህግን መጠበቅ፣ ያለንበትን ህግ መጠበቅ በጣም አስፈላጊ ነው። ከዛ አሁን የሀገርን ህግ አለን አይደለም? ሁሉም አይነት ህግ። እኔ ትራፊኮችም ያስቆሙኛል አንዳንዴ። ግን በጣም አንዳንዱ የሚያስቆሙኝ ምክንያት በጣም የሚገርም ነው። ምክንያቱም አቁም ብሎኝ ምን አድርጌ ምን አጥፍቼ ነው ብዬ አቁሜ ሰላም ልልህ እኮ ፈልጌ ነው ለሱን ያቆምኩ እሺ ብዬ ስቄ ሄዳለሁ። 2 3 ይገጥሙኛልና ግን ሲያቆመኝ ግን አቁም ካለኝ ማቆም አለብኝ። ህግ ነው። እዛ ጋር ኦቶሪቲ ያለው አቁም ካለ ማቆም አለብኝ። ማንም ሁን ማን እንደሱ ማድረግ አለብኝ። ከዛ ወደ ቤት ደግሞ እንምጣ። አሁን ሀገር አለን አይደለም?
እኔ ለአንቺ ቤት በመጣ ያንቺን ቤት ህግ መጠበቅ አለብኝ። ያንቺን ቤት ደንብ መጠበቅ አለብኝ። ምን ማለት ነው? አንድ ቤት ገባሁ። እዛ ቤት ሲገባ ጫማ ማውለቅ ደንብ ሊሆን ይችላል። ማውለቅ አለብኝ። ምንጣፋቸው ነጭ ሊሆን ይችላል። የቤታቸው ስርዓት ሊሆን ይችላል። አንዳንድ ሀገሮች ደግሞ አውቶማቲክ ነው። ካናዳ፣ ስዊድን አይነት ሀገር ስትገቢ ግድ ማውለቅ ነው እና ጫማ አውልቃለሁ። ከዛ ምግብ ጠረጴዛ ላይ ስቀመጥ ቼክ አደርጋለሁ። አባወራው የቱ ጋር ነው የሚቀመጠው? ሚስትየው የቱ ጋር ነው የምትቀመጠው? ሄጄ አባወራው ወንበር ላይ እንዳልቀመጥ። ይሄ የቤተሰብ ደንብ ነው። ስለዚህ አንድ ቤት ውስጥም ስንገባ የቤቱን ደንብ እንጠብቃለን ማለት ነው። ከዛ ወደ ሰልፍ ዲስፕሊን እንምጣ። ሰልፍ ዲስፕሊን ለራሳችን ያወጣ ነው። ራሳችን የምንገዛበት በራሳችን ላይ ኢምፖዝ ያደረግነው በዚህ ህግ ነው የምመራው፣ በዚህ ደንብ ነው የምመራው ብለን ያስቀመጥነው ስሜታችንን፣ ሀሳባችንን፣ ድርጊታችንን የምንገዛበት ማለት ነው። እና ቀኑ ሙሉ ስንውል ጠዋት ተነስተን እስከ ማታ ድረስ የምናደርገው ነገር ነው። ጵኒኤል ባዮግራፊ ማንበብ ወዳለሁ። ባዮግራፊ የሰዎችን በጣም ስኬታማ የሆኑ ሰዎችን ባዮግራፊ ሳነብ ሁሉም አንድ ኮመን ነገር አላቸው። እሱም መሰለሽ በጣም ዲሲፕሊንድ ነበሩ። በጣም ዲሲፕሊንድ። የሆነ ሙቪ ያገኘሁ ብለው ማታ ሲያዩ አያድሩ፣ ወይ የሆነ ነገር መጣ ብለው ደግሞ ጠዋቱን ተኝቶ አይቆዩም። እና በጣም ዲሲፕሊን፣ ሰልፍ ዲሲፕሊን ትልቅ ቦታ ለመድረስ ወሳኝ ነው። እንደውም ትልቅ ቦታ ያለ ሰልፍ ዲሲፕሊን ራስን በወጣሽለት ህግ መመሪያ ሳይመሩ እዛ ቦታ መድረስ አይቻልም። አንዳንድ ሰዎች እኔ ጋ ይደውላሉ። እንደምን ነህ? ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን። ልጆች ደህና ናቸው? ደህና ናቸው። ስራ ጥሩ ነው? ስራ ጥሩ። አሁን አላወቅኩትም የደወለውን ሰውዬ አይደል? ከዛ ማን ልበል ስላቸው አላወከኝም፣ ሌላ ረዥም። እንዲህ አሁን እንዲህ እውነት ለመናገር ብዘጋው ደስ ይለኛል፣ ግን ጨዋ ስለሆንኩ ነው የማልዘጋው እንጂ በጣም ኢሪቴት ያደርጋል። ግን መሆን ያለበት ምንድን ነው? ደውለሽ የማታውቂው ሰው ከሆነ መጀመሪያ ትደውይና አቶ ከሌነ፣ አዎ ጵኒኤል እባላለሁ፣ ጋዜጠኛ ጵኒኤል እባላለሁ፣ ከአባይ ቲቪ ነው የምደውለው፣ በዚህ ጉዳይ ላወራ። ስለዚህ እሱ መሆኑን አረጋግጠሻል፣ አንቺ ማን እንደሆነች ተናግረሻል፣ የደወልሽበትን ምክንያት ተናግረሻል። ሲደወል እንደዛ ነው። ወዳጆችሽ ሆነው የቆዩም ከሆነ እንደዛ ባያስረዝሙት፣ ከዛ ማንነታቸውን ሳያደክሙን ቢናገሩ ጥሩ ነው። ሌላው በጣም ባለፈው ቅዳሜ አንቺ ጋር ደውዬልሽ ነበር አይደል? ከመደወሌ በፊት ምን አደረግኩ? ቴክስት አደረግኩልሽ። ልደውልልሽ እችላለሁ ወይ ካን አይ ኮል ዩ ብዬ ቴክስት አደረግኩልሽ። ለምንድን ነው? ፕሮግራምሽን አላውቅም፣ ቅዳሜ እንደምትሰሪ አላውቅም። የቤተሰብሽ ጊዜ ሊሆን ይችላል፣ ቸርች ልትሆኝ ትችያለሽ፣ ጸሎት ላይ ልትሆኝ ትችያለሽ አይደል? ስለዚህ ልደውልሽ ብዬ ጠየቅኩሽ። አሁን እኔ ሁሉ ጋር የማደርገው እንደዛ ነው። ወዳጆቼ ጋር ልደውል ስል ልደውልልህ እችላለሁ፣ ማውራት እችላለሁ ብዬ ቴክስት አደርጋለሁ። ጥሩ ልምድ ነው። እኔ ጋርም እንደዛ የሚያደርጉ አሉ። ስለዚህ ያንን ስልክ የራሱ ኤቲኬት እንዲያስከብራቸው ነው የሚያደርገው። ከአሁን ያ ሰው ደውሎ አቶ ከሌ ይባላለሁ ዶክተር ወዳጅነህ ማውራት ትችል ይሆን ምናምን ሲለኝ፣ ወይም ደግሞ ቴክስት አድርጎ ላወራህ እችላለሁ ብሎ ሲጠይቀኝ ያንን ሰውዬ አከብረዋለሁ። ሌላ ደግሞ ልንገርሽ፣ አንዳንድ ሰዎች ይደውሉና ወዳጆችሽ ሆነው 15 ደቂቃ 20 ደቂቃ ካወሩ በኋላ አሁን እሺ እንግዲህ በቃ ብለሽ ለመዝጋት ሙከራ ስታደርጊ ዋናው የደወልኩት ይላሉ። እስካሁን ዋናው ጋር አልደረስኩም። የሁሉ ሰዓት እነሱ ልክ አይደለም። ቴሌፎን ኮንቨርሴሽን አጭር ነው መሆን ያለበት። እኔ እንደዚህ ከያዝኩት ሁሉ ጆሮዬን ያቃጥለኛል። የማይባሉ ነገሮችን ልንገርሽ። አንቺ ምን ሆነሽ ነው የወፈርሽው? በፍጹም አይባልም። ውጪዎች ፈረንጆቹ ጋርማ ብትመቻቸው ይሻላቸዋል እንዲህ ከምታያቸው። ወይ ምንድነው እንደዚህ የከሳው የተጎሳቆልከው? አይባልም፣ በፍጹም አይባልም። ያስደነግጣል። የሰውየውን ስሜት ትጎጃለሽ።
በጣም ደግሞ ምንድነው ቆዳሽ ሁሉ ተለወጠ ይላሉ ሰዎች። አይጠነቀቁ። ወፍረሻል በጣም አለ። አንድ ጊዜ አንዷ ነገረችኝ። አራስ ወጣ ዙሪያዬን እየዞረ አለች። አንዱ ልጅ ዙሪያዬን እየዞረ እንዴ ምንድን ያከልሽው ይላታል። አይባልም እንደዛ። አረጀህ አንተ ወይ ከቁዜው ካገ ምን ሆነ ያረጀኸው ይላሉ። አይባልም እነዚህ ነገሮች። እንደ ወፍራ ቢሆን እንኳን አትያትም። ከስቶ እንደዛ ተጎሳቅሎ ቢሆን አይባልም። አርጅቶ የመሰለሽ እንኳን ቢሆን አይባልም። እነዚህ የማይባሉ ነገሮች ሰውየው ሊጠላት ሁሉ ይችላል፣ ወይም እሷ ልትጠላው ሁሉ ትችላለች። እና አስተያየት ለሰዎች ስንሰጥ መጠንቀቅ አለብን፣ ኮምፕሊመንት ስናደርግ ለማለት ነው። እና ይልቁን ጥሩ አስተያየት መስጠት። እንደው አምሮብሻል ዛሬ አሁን እኔ ሳገኝሽ አንቺን በጣም ነው የሚያምረው። እውነት ነው ስለሚያምር ነው አምሮብሻል ያልኩት። እና ኮምፕሊመንት ማድረግ፣ ፖዚቲቭ የሆኑ አስተያየቶችን መስጠት። ቀጠሮ እንዴት ነው ምን ሄደው? ዶክተር ጌታቸው ተድላ የሚባል ወዳጅ አለኝ። በጣም ትልቅ ምሁር ነው። ብዙ መጽሐፍቶችን የጻፈ ምርቃቱ ላይ ሄደሽ ልታውቂ ትችላለሽ። ነው ይጠራኛል ብዙ ጊዜ። እና ዶክተር ጌታቸው ሲሄድ ሁል ጊዜ ቀጠሮ ኖሮን ይቀድመኛል። ቀድሞኝ ነው የሚደርሰው። በ15 ደቂቃ ቀድሞ ይደርሳል ወይ 30 ደቂቃ ቀድሞ ይደርሳል። ቀድሞ የደረሰው ሰው ምን ይሆናል መሰለሽ ብንል አካባቢውን አይቷል፣ ገዝቷል። አንቺ ነሽ ነርቨስ የምትሆኙ። ስትደርሺ ነርቨስ ትሆኛለሽ፣ በቃ ትደነግጫለሽ። እሺ አረፈድኩ ይቅርታ ምናምን ብለሽ አንቺ ነሽ የምትጨነቂው። እሱ ግን ቀድሞ ደርሶ መጽሐፉን አንብቦ ተረጋግቶ ምናምን እየጠበቀሽ ነው። እና ቀጠሮ በሚኖርበት ጊዜ በሰዓት መገኘት ከተቻለ ቀድሞም፣ ይሄ የቀጠሮ ኤቲኬት ነው። ከዛ ስትሄጂ ደግሞ እዛ ቀጠሮ የቀጠረች ሰው ጋር ስትሄጂ የምትለብሺው ልብስ እንደተቀጣጠራችሁበት። እኔና አንቺ ለስራ ተቀጣጥረን ቀጠሮ ይዘን የመጣሽበት ልብስ ቆንጆ ነው፣ ዘንጠሻል። እዚች ላይ ደግሞ ስካርፍሽን ጣል አድርገሻል። በቃ እንደዛ ነው። እኔ ጋር ደግሞ ስትመጪ እንዲህ መነጽር አድርጌ ሸሚዜን ቁልፍ ከፍቼ ምናምን ብጠብቅሽስ ምን ነክቶታል ይሄ ሰውዬ ነው የምትይው አይደል? ስለዚህ ቀጠሮ ስንይዝ በሰዓት መድረስ እና ደግሞ ስንሄድ ለዛ ቦታ አፕሮፕሪየት የሆነ ልብስ መልበስ፣ ይሄ የቀጠሮ ኤቲኬት። ከዛ የምግብ ቤት ኤቲኬት አለ። አሁን እሱ ስላመጋገብ ምናምን አልናገርም፣ ግን አንዷን ነጥብ ብቻ ላንሳ። ምግብ ቤት ስትገቢ ወይም እኔ ስገባ ሰውየው የጋበዘኝ ሰው ካለ እሱ እስኪያዝ ድረስ እጠብቃለሁ። እሱ እስኪያዝ እጠብቃለሁ። ወይም ቤቱን የሚያውቀው ከሆነ ምን ብናዝ ይሻላል ብዬ እሱን ቤቱን የምታውቀው አንተ ነህ። ለምን መሰለሽ ሜኑ ላይ የ700 ምግብ አለ። ከዛ አሁን ባለፈው አጋጥሞኛል አንድ ሬስቶራንት እና ናይል ፐርች 4000 ብር ይላል። ጋባዤ የ700 ብር ምግብ አዞ እኔ የ4000 ብር ምግብ ባዝ ልክ አይደለም። ላይኖረው ይችላል፣ ልክም አይደለም። እንደዛ አይደረግም። ስለዚህ የሚጋብዝሽ ሰው እስኪያዝ ድረስ ጠብቂና እሱ ካዘዘው ጋር ተመሳሳይ ነገር የሚቀራረብ በዋጋም እንደዛ ነው የምታይሽው። ስለዚህ እሱን ኦብዘርቭ ማድረግ ያደርጋል። ሌላው እኔ ብዙ የምቸገርበት ቲፕ ነው። ቲፕ መሰጠት አለበት። ውጭ 15% ከምትከፊው 15% ቲፕ ነው። ግን እኛ ሀገር አንዳንዴ ሙልጭ አድርገው ከንትን ውስጥ ያወጡታል መልሱን። እና እኔ ሌላ ሰውም ጋብዞኝ አንድ ቀን ተደብቄ አስገብቼ አውቃለሁ። ሰውየው ጋበዘኝ፣ ሂሳብ ከፈለ። ከዛ ከፈተና ሙልጭ አድርጎ ወሰደው ገንዘቡ መልሱን። ከዛ እሱ ልክ ወዳልሆነ አላውቅም። እሱ ሲሄድ ግን እኔ ብር አወጣሁና 200 ብር እዛ ውስጥ አስቀመጥኩና ቁጭ አደረኩ። የቅርብ ወዳጆቼ ደግሞ ከሆነ ስጥ እላለሁ፣ ቲፕ ስጥ። ሆቴሎች እኛን ሀገር በደንብ አላውቅም፣ ግን ሆቴሎች የዌይተሮችና የዌይትረሶችን ደሞዝ ሆን ብለው ዝቅ ነው የሚያደርጉት። ዝቅ የሚያደርጉት ለምንድን ነው? በቲፕ ያገኛሉ ብለው ስለሚያስቡ ነው። ስለዚህ ቲፕ መስጠት አንድ ደግሞ ኤቲኬት ነው። መጨረሻ በጣም ባጭሩ ሰልፍ ዲሲፕሊን፣ በጣም ባጭሩ ሰልፍ ዲሲፕሊንን ራሴ ለራሴ ያወጣሁትን ደንብና ስርዓት ካልጠበቅኩኝ ልደርስበት የምፈልግበት ቦታ አልደርስም። ይሄም ማወቅ አለብኝ። በፍጹም ያለ ሰልፍ ዲሲፕሊን መድረስ የምትፈልጊበት ቦታ አትደርሽም። ስለዚህ ቅጣቱ እሱ ነው።
አሁን ያልናቸውን እያንዳንዱ ቦታ ላይ የምትጠብቂው ስርዓት ቢዩቲፉል ነው እና ሰው ይወደዋል፣ ሰው ያከብርሻል። ለመወደድ ብለሽ አይደለም፣ ግን ሰው ይወደዋል፣ አከበርሽው እና በዚህ መመላለስ ደግሞ በአንድ ማህበረሰብ ውስጥ ያለሽን ፖዚሽን በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ይወስናል። ህዝቡ የሚሰጥሽን ቦታ ይወስናል። ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ። ያላከበርሽው ህዝብ አያከብርሽም እና ይሄ ነው ውጤቱ።